ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ የኔ ውድ ቤተሰቦች? አያችሁ ማታ ማታ እንዴት እንደሚያምር አሁን ይኸው ደጅ ወጥተን ትንሽ ቀኑ ሙሉ ቤት ነው ያልነውና እንቅስቃሴ ሰውነታችን ያስፈልገዋል ብለው ይዘውን ወጥተው ይህንን ይመስላል እንግዲህ ቦታው ሰፈር ውስጥ ያለ ሀዲቃ። ኢትዮጵያ ሀዲቃ ሲሰራ እኔ በጣም ነው ደስ ያለኝ። ምክንያቱም ሰዎች እንደዚህ ቤት ውስጥ ቀን ውለው ማታ መሄጃ አጥተው አይደብራቸውም። ሀዲቃ ወጣ ብለው እንደዚህ ተዝናንተው ዞር ዞር ብለው አየር ቀይረው ተመልሰው ይገባሉ ወደ ቤታቸው እና በጣም ሰውነት እንቅስቃሴ ይፈልጋል። መንቀሳቀስ ግድ ይላል። ካልተንቀሳቀስን ታውቃላችሁ ብዙ አይነት በሽታዎች ይመጣሉ ማለት ነው እና እንቅስቃሴ ያስፈልጋል። ቤት ውስጥ ቁጭ ማለት የለብንም። ወተን ያው ታውቃላችሁ እኛ የህይወት ቅመሞች በቤታቸውም ውስጥ ብንፈጋ ደግሞ ማታ ወጣ ብለን አየር ስንቀይር አዲስ ሆነን እንመጣለን ማለት ነው። አዲስ ሰው ሆናችሁ ለመምጣት የግድ እንቅስቃሴ ያስፈልጋል እላችኋለሁ እና ያውን በጣም ደስ ብሎኛል። በቃ ዞር ዞር ብዬ በማለቴ ምክንያቱም ሙዴ ተቀይሮ ነው የምመለሰው ወደ ቤት ማለት ነው። እናንተም ሙዳችሁ ተቀይሮ እዚህ ጋር ይኸው ይሄ የቻርጅ ማድረጊያ እንትንም አለው ዋይፋይም አለው ይላሉ። ግን ያው ዋይፋዩ ለጊዜው አይሰራም ለስም ነው እና እንደዚህ እንግዲህ መንገዱ ምናምን ደስ ይላል። ማታ ማታ መብራት ሲበዛ ያችሁ ደጁ ሁሉ ያምራል ማለት ነው። እንደፈለገን መንቀሳቀስ እንችላለን። ሀገራችንን ሰላም ያድርግልን። የምንኖርበትንም ሀገር አላህ ሰላም ያድርግልን። ይህም ሌላ ሁለተኛ ሀገራችን ነው። ሰርተን የምንበላበት ሀገራችን ነው። አላህ ሰላም ያድርግልን። አላህ ሀገራችንንም ሰላም ህዝባችንንም ሰላም ያድርግልን። ያው ሰርቶ መኖር ግዴታ ነው እና ያው ሀገራችንን ለቀን ብንወጣም ሰርተን ለመኖር ነው እና ያው ውርዬ እዚህ ጋር አለች። እናንተም ሰርታችሁ ለመቀየር ሞክሩ። ስትሰሩ ገንዘብ አታባክኑ። እሷ ስሟን የምታውቀው በእነሱ ሀገር ነው እና እንደዚህ ደስ ይላል ለማለት ያህል ነው። በወዲያ ትልቅኛው ዋናው መንገድ አለ ወደ ሌላ ከተማ የሚያደርስ። ያው እንግዲህ መኪናዎች እንደልባቸው ነው የሚንሸራሸሩት። የደህንነት ስጋት የለም። አልሐምዱሊላ ማሻአላ ብለናል። ውርዬ እዚህ ጋር እየተሽከረከረች ነው እኔ ላይ። ውርዬ እኔ እስቲ ልቀርጻት ነበር። እንግዲህ ሀዲቃ ውስጥ ያሉ ድመቶች ያው እንደተለመደው ከሰው ጋር ይግባባሉ። ዋው ትልቋም መጣች። እሷ ኮራ ያለች ናት። ይኸው ኮራ ቀብረር ብላ ቁጭ ብላለች። እናንተም ሰርታችሁ ለፍታችሁ ደግማችሁ ወደ ሀገራችሁ ወደ ቤታችሁ ስትሄዱ እንደዚህ ኮራ ቀብረር ብላችሁ ቤታችሁ የምትቀመጡ አላህ ያድርጋችሁ። አላህ የተሻለ ያውቃልና የተሻለውን ይስጣችሁ የኔ ውዶች። እንግዲህ እችን አካባቢ ላሳያችሁ ብዬ ነው። ይሄ የሚያምር ቢናያ እዛ ጋም አለ። ቢናያ ፎቅ እንደሚባለው እንደዛ ነገር እና ማለት የምፈልገው ከዚህ በመቀጠል ስለ ዝናብ ስላለመኖሩ ነው። ኢትዮጵያ እውነት ዝናብ የለም። በጣም ዱዓ ጸሎት ያስፈልጋል። ፈጣሪ አላህ ይቅር ይበለን። የሰው ልጅ ወንጀሉ ሲበዛ ታውቃላችሁ በተለያየ መንገድ ነው ማስጠንቀቂያ የሚሰጠን ማለት ነው እና ይሄ ማስጠንቀቂያ ነው።
በእርግጥ አዲስ አበባ ዝናብ አለ ቢሆንም የአዲስ አበባ ላይ ብቻ መዝነቡ ለኢትዮጵያ ሕዝብ በአጠቃላይ ይደርሰዋል ማለት አይደለም። ከተማ መዝነቡ ብቻውን ጥቅም የለውም። እዛ ጋር ላሉ ብቻ እንጂ ኢትዮጵያ ላይ ላሉ ሁሉም ሰዎች በቂ አይደለም። በሚያሳዝን ሁኔታ እኔ ያለሁበት ማለትም የኔ ትውልድ አካባቢ እውነት ወደ አርሲ አካባቢ ዝናብ የለም። እኔ በድሮ ጊዜ አሰላን ሳቀው በጣም ነው ዝናብ በጣም በቃ እኔ ማለት ከእኔ እንጃም ብዬ ልንገራችሁ። ለካ ለካ በአፋችን የምንናገረው ይደርሳል። ዝም ብሎ እኝኝ እያለ የዘንባል እያን ተቃውሞ እናቀርባለን። ፈጣሪ በሰጠን ጸጋ ግን ያ የፈጣሪ ጸጋ መሆኑ ወላሂ ረስተነዋል። ያ የአላህ ጸጋ ነው አልሐምዱሊላህ ብለን ማቆየት ትተን ውፈይ እጭ ደግሞ ዛሬ ዘነበ እንላለን። እንደዚህ ነው የምንለው። ወይ ጉድ ይቅር ይበለን ፈጣሪ። እንደዚህ እያለን ይኸው አሁን ዝናብ የለም። የእውነት በጣም እኔ በቃ የሄድኩ ለታ እንግዲህ ክረምት ነው ሰኔ ራሱ የለም አሉ። እኔ ሐምሌን እዛ ነበርኩ እንግዲህ የለም እዛ እንጃ ምንም በቃ ድሮ እንደምታውቂው አይነት አይደለም። የለም ዝናብ ነው ያሉኝ ማለት ነው ነዋሪውን ስጠይቅ እና በጣም በሚያሳዝን ሁኔታ ዝናብ የለም። እውነቴን ነው። እንደው አድርጉ እስቲ ጸሎት በደንብ አድርጎ ፈጣሪ ሆይ ይቅር በለን ብለን ወደ አላህ መመለስ አለብን። ያለበለዚያ በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። ምክንያቱም በዚህ ከቀጠለ ዝናብ ካልዘነበ እንደምታውቁት እንደ ልባችን እንትን ማለት አንችልም፣ እህል ማምረት አንችልም። እውነት በጣም ነው የሚያሳዝነው። እህል ማምረት የሰው ልጅ ካልቻለ መኖር ይከብደዋል። ስለዚህ በልተን መኖር ስላለብን በልተን ለመኖር ደግሞ እንደሚታወቀው መሬት ማምረት ይኖርባታል። ያንን ምርት የምትሰጠው ከዝናብ ነው። ዝናብ የለም እና እባካችሁ እስቲ ዱዓ አድርጉ፣ ጸሎት አድርጉ ሁላችሁም በየሃይማኖታችሁ። ምክንያቱም ይሄ ሃይማኖት ለይቶ አይደለም ዝናብ የሚዘንበው ታውቃላችሁ። ዝናብ የሚዘንበው ለሁላችንም ምድር ላይ ላለ ለሰው ልጆች፣ ለእንስሳቶች፣ ለሁላችንም ለእጽዋቶች፣ ለወንዙም፣ ለባህሩም በየሀገሩ ላለው ሁሉ ማለት ነው። እና ሁሉም ዝናብ ፈላጊ ነው። ሁሉም ዝናብን ይጠብቃል። እና ወንጀላችንን አላህ ይቅር ብሎን ዝናብን እንግዲህ ሰላማዊ የሆነ ዝናብ የሚያመርተልን መሬት የምትችለውን ዝናብ ያውርድልን እያላችሁ እባካችሁ ውዶቼ መወዳችሁ ዱዓ አድርጉ። አዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በመጻፍ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ በጣም ነው የምወዳችሁ። አብራችሁኝ ስላላችሁ አመሰግናለሁ። እናንተም እንደተለመደው ኮመንት በመጻፍ ያጠፋሁትን ይሄንን እኮ አጥፍተሻል ዜድ ብላችሁ ኮመንት ላይ በመናገር የተሰማችሁንም ጥሩ ነገር እንደዛው በመጻፍ ቤተሰቦቼ መሆናችሁን ቀጥሉበት። ላይኩም ሼሩም አይለያችሁ የኔ ውዶች የኔ ምን ብዬ ልንገራችሁ? የኔ ሁሉ ነገር ናችሁ። ታውቃላችሁ ቤተሰቦቼ እንዴት እንደምወዳችሁና ባካችሁ ደግሜ ነው የምለምናችሁ። ባካችሁ ዱዓ አድርጉ፣ እውነት ዱዓ አድርጉ፣ ጸሎት አድርጉ። ጸሎት ያስፈልገናል። እኔ እንጃ እኔ እውነት ከዚህ ሲሄድ በጣም ነው የተመኘው። በቃ ዝናብ ሲዘንብ ምናምን ነገር ብዬ ማለት ነው። ዝናብ ሲዘንብ ውስጡ ምናምን እየሄድኩኝ ቪዲዮ ሁሉ ሰራለሁ ምኞቴ ነበር። አይ እንደምተመኘሁት አልተሳካልኝም። ግን አንድ ቀን ሌሊት ላይ ዘነበ። እሱ ሌሊት ነው፣ ጨለማ ድፍን ያለ፣ በዛ ላይ መብራት ጠፍቷል። በጣም ነው የሚያስፈራው። ወታችሁ ቪዲዮ መቅረጽ አይደለም እኔ ደጅ ወጥቶ ራሱ ማየቱ ያስፈራ ነበር። እንዲሁ ድምፅ ብቻ ነበር የሰማሁት አንድ ቀን ደግሞ ቀን ላይ ትንሽ እንደመዝነብ አለ። እሷን ሾርት ቪዲዮ አድርጊያታለሁ። ከዛ በዘለለ እውነት ወሩን ሙሉ እዛ ተቀምጬ ምንም አይነት ዝናብ ሳላይ የተመለስኩት። ለዛ ነው ዱዓ አድርጉ እያልኩኝ
ስለምናችሁ የነበረው ማለት ነው። እና እንግዲህ የተሻለውን አላህ ያውቃል። የተሻለውን ይስጠን ለማለት ያህል ነው። በጣም የምወዳችሁ ኑሩልኝ። ሀገራችንን ሰላም ያደርግልን፣ ህዝባችንን ሰላም ያደርግልን። በጣም ነው የምወዳችሁ። ቻው ቻው።